እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በዘጠነኛው ዙር በክፍል 4 እንገኛለን። የዚህ ውድድር ዋናው ዓላማ ወጣቶችን ለማበረታታት ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር መንፈሳዊ ዕውቀታችንን ለማሳደግና ስብከተ ወንጌልን ለሁሉም ለማድረስ ነው። የዘጠነኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። እሺ እንተዋወቅ። ስማችሁና የት ቁምስና ወክላችሁ እንደመጣችሁ? አድማሱ አየለ ከሶዶ ሀገረ ስብከት ከወላጫ ቅዱስ ገብርኤል ቁምስና። ትንሳኤ አርዞ ይባላለው ከሶዶ ሀገረ ስብከት ወላጫ ቁምስና ወላጫ ቅዱስ ገብርኤል ቁምስና። እስራኤል ቦንጋ ይባላለው ከሶዶ ሀገረ ስብከት ከአንታውላ ቅዱስ ዮሴፍ ቁምስና። ደጉ ደምሳ ይባላለው ከሶዶ ሀገረ ስብከት እንበጮ ቅዱስ ሚካኤል ቁምስና። እንኳን ደህና መጣችሁ ተወዳዳሪዎች። እንኳን ደህና። እንግዲህ ጥያቄዎች የሚሆኑት ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን ጥያቄ ተዘጋጅተዋል። እያንዳንዳችሁ አንዳንድ ጥያቄ ትጠየቃላችሁ። 4 ነጥብ ይይዛል የመጽሐፍ ቅዱስ ጥያቄ። የጠቅላላ ዕውቀት 3 የመዝሙር 3 ይይዛል። ስለዚህ የሚያዘው ከ10 ነጥብ ይሆናል። ከማን እንጀምር? የት ነው የሚቀርበው? እሺ ከዋላጫ ቅዱስ ገብርኤል ቁምስና እንጀምራለን። ከአድማሱ እንጀምራለን። የብሉይ ኪዳን ጥያቄ የተዘጋጀው ከመጽሐፈ ኢያሱ ነው። ጥያቄ ቁጥር 2 ካህናቱ በኢያሪኮ ዙሪያ ሲዞሩ የተጠቀሙት መለከት ምን አይነት ነበር? ሀ የብር መለከት፣ ለ የቀንድ መለከት፣ ሐመሩሃ የወርቅ ሸምበቆ። ለየቀንድ መለከት ለየቀንድ መለከት በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 6 ቁጥር 4 ላይ የምናገኘው ነው። ወደ ኢያሪኮ ሲዞሩ የቀንድ መለከት ይዛችሁ ንፉ ብሎ በየቀኑ በሚዞሩበት ጊዜ የቀንድ መለከት ይዘው ይሄዱ ነበረ። እሺ ጥያቄ ቁጥር 1 የእስራኤል ሕዝብ ዮርዳኖስን ተሻግረው ከዮርዳኖስ የተወሰዱትን ድንጋዮች ኢያሱ የት አቆማቸው? ሀ ኢያሪኮ፣ ለ ጌልገላ፣ ሐመሩሃ ቤቴል። ለጌልገላ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 4 ቁጥር 20 ላይ የምናገኘው ክፍል ነው። ድንጋዮችን ወደ ጌልጌላ ወስዶ ተከላቸው። እሺ ወደ እስራኤል መጥቻለሁ። 3 ጥያቄ ቁጥር 3 በገባኦን ጦርነት ወቅት ከእስራኤል ሰይፍ ይልቅ ብዙ ጠላት የገደለው ምን ነበር? ሀ የመሬት መንቀጥቀጥ፣ ለ ታላቅ የሰማይ በረዶ፣ ሐመሩሃ ድንገተኛ ጎርፍ። ለታላቅ የሰማይ በረዶ። ለታላቅ የሰማይ በረዶ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 10 ቁጥር 11 ላይ የምናገኘው ክፍል ነው። ኢያሱ በሚዋጋበት ጊዜ እነዛን ነገስታት በሚያባረርበት ጊዜ ከሰማይ ደግሞ በረዶ ወርዶ ብዙዎችን ገደለ። የመጨረሻው የብሉይ ኪዳን ጥያቄ ቁጥር 4 ኢያሱ እኔና ቤቴ ግን ብሎ የተናገረው ቃል ጨርስ። ሀ ምድሪቱን እንወርሳለን፣ ለ እግዚአብሔርን እናመልካለን፣ ሐመሩሃ በሰላም እንኖራለን። ለእግዚአብሔር እናመልካለን።
እኔና ቤቴ ግን እግዚአብሔርን እናመልካለን በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 መጨረሻው አካባቢ ኢያሱ ለሕዝቡ ሲናገር እኔና ቤቴ ግን እግዚአብሔርን እናመልካለን እናንተ ምትመርጡትን ምረጡ ብሎ ያስጠነቅቃቸዋል። እነሱ ደግሞ እናመልካለን ብለው ሲመልሱ በመሐከላችሁ ያሉ ጣዖቶችን አስወጡ ይላቸዋል። እጅግ የተወደዳችሁ ተመልካቾች የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎችን እንመለሳለን። አብራችሁን ሁኑ። የተወደዳችሁ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን የምንጠይቅበት ጊዜ ላይ እንገኛለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። የምንጀምረው ከናንተ ነው። ደጉ ስለ ሄምቤቾ ቅዱስ ሚካኤል ቁምስና ምን እንድናውቅ ትፈልጋለህ? ምን ለየት ያለ ነገር አለ? እኔ ሄምቤቾ ከወጣቶች ተወካይ ነኝ። ሄምቤቾ ብዙ ህዝብና ከዛ ውስጥ 8 ቆሞሳትና 2 ሲስተሮች አሉ። ስለዚህ ቁምስናውም በጣም ደመቅ ሁኔታ ህንጻም አለ። ስለዚህ እናንተም ኑና ተገበይነቱ ይጠይቃለን። እሺ፣ እናመሰግናለን ደጉ። የአዲስ ኪዳን ጥያቄ ከናንተ ነው የምንጀምረው። ከእስራኤል እንጀምር። ጥያቄ ቁጥር 2 የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ጥያቄ ቁጥር 2 ኢየሱስ አጋንንትን ያወጣል ተብሎ የተከሰሰው በማን ኃይል ነበር? ሀ በብኤልዜቡል፣ ለ በቄሳር፣ ሐመሩሃ በሊቀ ካህናቱ። ሐመሩሃ ሀሊታውሃ በምን በብኤልዜቡል። ሀሊታውሃ በብኤልዜቡል። መልሱ ሀሊታውሃ በብኤልዜቡል በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 11 ቁጥር 15 ላይ ነው የምናገኘው። አጋንንትን በብኤልዜቡል ኃይል ነው የሚያወጣው ብለው ፈሪሳውያን እዛ በዙሪያው የነበሩ ሰዎች ሲከሱት እናያለን። እሺ ደጉ ጥያቄ ቁጥር 4 ጥያቄ ቁጥር 4 ስለሚመጣው ፍርድ ሲናገር ኢየሱስ የማንን ሚስት አስቡ አለ? ሀ የኖህን ሚስት፣ ለ የሎጥን ሚስት፣ ሐመሩሃ የሙሴን ሚስት። ሐመሩሃ የሙሴ ሚስት። ሐመሩሃ የሙሴን ሚስት አልተመለሰም። ኢየሱስ ስለሚመጣው ነገር ሲናገር የሎጥን ሚስት ያስታውሳቸዋል። ሉቃስ ወንጌል ምዕራፍ 17 ቁጥር 32 ላይ የምናገኘው ነው። የሎጥን ሚስት ታስታውሷታላችሁ? ምንድነው? ወደ ኋላ አትመለስ ብሏል። እግዚአብሔር አዟቸዋል። መላእክቱ ማንም ወደ ኋላ እንዳያይ ቀጥ ብላችሁ ሄዱ ብለዋል። ምን ሲሆን ነው ያኔ? ሰዶምና ጎመራ ሲቃጠሉ ማንም ወደ ኋላ እንዳያይ ብለዋል። ስለዚህ ኢየሱስ የሎጥን ሚስት አስታውሱ ብሎ ያስጠነቅቀናል። አልተመለሰም። እሺ ከማን ጀምር? እሺ አድማሱ ጥያቄ ቁጥር 1 ጥያቄ ቁጥር 1 ግንብ ወድቆ 18 ሰዎች የሞቱበት ኢየሱስ የጠቀሰው ቦታ የት ነው? ሀ ኢያሪኮ፣ ለ ሰሊሆም፣ ሐመሩሃ ቢታንያ። ሀ ኢያሪኮ። ሀሌታ ውሃ ኢያሪኮ አልተመለሰም።
ለሰሊሆም ነው። የሉቃስ ወንጌል ምዕራፍ 13 ቁጥር 4 ላይ ሰሊሆም ተጠቅሷል። እሺ የመጨረሻው የአዲስ ኪዳን ጥያቄ ትንሣኤ ጥያቄ ቁጥር 3 በጠፋው በግ ምሳሌ እረኛው ስንት በጎችን ለመፈለግ ሄደ? ሀ 100 ለ 1 ሐመሩሃ 99 ለአንድ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 15 ቁጥር 4 ላይ የምናገኘው ነው። አንዱን ሊፈልግ ሄደ ይለናል። ውድ ተመልካቾቻችን የአዲስ ኪዳን ጥያቄዎችን የተመለከታችሁት ይመስል ነበር። በየቤታችሁ መልሱን እየሰጣችሁ እንደሆነ አምናለሁ። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ምናልባት ተወዳዳሪዎች እናንተው ጋር ሊደውሉ ስለሚችሉ ስልካችሁን እያያችሁ ከእስራኤልና ከደጉ ጀምረው የጠቅላላ እውቀት ጥያቄ የሚመለሰው እዚሁ እናንተ ልትመልሱ ትችላላችሁ። እናንተ የማትመልሱት ከሆነ በ2 ደቂቃ ውስጥ ስልክ ደውላችሁ ትጠይቃላችሁ። ጥያቄ ቁጥር ምረጡ። 1 ጥያቄ ቁጥር 1 በ13ኛው ክፍለ ዘመን ሱማ ቴዎሎጂካ ወይም የስነ መለኮት ማጠቃለያ አንድምታ የተባለው መጽሐፍ የጻፈው የቤተ ክርስቲያን ሊቅ እና ቅዱስ ማን? ሁለታችሁ መደወል ትችላላችሁ። የደወሉለትን ደንበኛ አሁን ማግኘት አይችሉም። የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ሄሎ አባ፣ ሰላም ናችሁ? አሁን ጥያቄ ደርሰናል። እነሱ ቁጥር የለም። በ13ኛው ክፍለ ዘመን ስሜ ሱማ ቴዎሎጂክ የጻፈው መጽሐፍ የጻፈው ማን ነው ይሏል? 13ኛው ክፍለ ዘመን ሱማ ቴዎሎጂካል የጻፈው ማን ነው? ቶማስ አኩናስ። ደቂቃው አልቋል። መልሱ ቶማስ አኳይነስ በትክክል ነው። ቅዱስ ቶማስ አኳይነስ ነው የጻፈው። በትክክል ተመልሷል። እሺ የጠቅላላ እውቀት ጥያቄ ቁጥር 2 7ቱ የምህረት ስራዎች ምንድን ናቸው?
ሄሎ የሆነ ጥያቄ አለና ሰባቱ የምህረቱ ስራዎቹ ምንድን ናቸው? ሰባቱ የምህረት ስራዎቹ ምንድን ናቸው? አይደለም፣ የሰባቱ የምህረት ስራዎቹ ምንድን ናቸው? ፍቅር፣ አንድነት፣ ሰላም፣ መቻቻል፣ በአማርኛ እሺ፣ ውርሳ እሺ፣ ወለተ ውርሳ እሺ፣ ሰከንዳችሁ እያለቀ ነው። እሺ አና ወደከቲ ሪኮርድ አሳ ያዝጊ ደስን እሺ፣ ደቂቃው አልቋል። ሶስቱን ነገሮች እሺ፣ እናንተ ትሞክራላችሁ። ሰባቱ የምህረት ስራዎች እሱ እንዳለው ሰላም፣ ፍቅር፣ መቻቻል፣ ያው ይቅርታ ማድረግ የመሳሰሉ ናቸው። እሺ፣ አልተመለሰም። እናንተ ትሞክራላችሁ። 1.5 ታገኛላችሁ። ሰባቱ የምህረት ስራዎች ፍቅር፣ ደስታ። እሺ፣ ከተመልካቾች ሰባቱ የምህረት ስራዎች ምን ምን ናቸው? ሰባቱ የምህረት ስራዎች የሚባሉት የተራቡትን መግብ፣ የተጠሙትን አጠጣ፣ የታሰሩትን ጎብኝ፣ መጠለያ የሌላቸውን አስጠልል፣ የሞቱትን ቅበር። በጣም ጎበዝ። በጣም ተመልካች በትክክል መልሷል። የተወደዳችሁ ተመልካቾች የጠቅላላ እውቀት ጥያቄዎችን ጠይቀናል። በየቤታችሁ እናንተም እየመለሳችሁ እየሞከራችሁ እንደነበረ አምናለሁ። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። ከዛ በፊት አድማሱ ስለ ዋላጫ ቅዱስ ገብርኤል ቁምስና ምን የተለየ ነገር አለ? እስኪ አንዳንድ ነገሮችን። እሺ፣ አመሰግናለሁ። ዋላጫ ቁምስና የተመሰረተው በ1984 ሲሆን ከሌሎች ቁምስናዎች ለየት የሚያደርገው ብዙ የግል መዝሙር ደራሲዎች ስላሉ፣ ለምሳሌ እነ ደሳለኝ ዳርጮ እነ ደሳለኝ ወይም ደረሴ አሰፋ፣ አስፋው አይሳና የመሳሰሉት ዘማሪዎች ስላሉ ነው። አመሰግናቸዋለሁ። ወላይተኛ ነው የሚዘምሩት? አዎ፣ በወላይተኛ ይዘምራሉ። እሺ፣ በጣም እናመሰግናለን አድማሱ። የመዝሙር ጥያቄ ከናንተ ነው የምንጀምረው። መዝሙሩን በትክክል አዳምጡት፣ የተጻፈውን እዩ። ከዛ በኋላ የሚከተለውን መሙላት ነው። 2 ደቂቃ ይኖራችኋል። ጥያቄ ቁጥር 1 የመዝሙር ጥያቄ ቁጥር 1 የኤርትራን ባህር ከፍሎልናል፣ በድል አሻግሮናል፣ በድል አሻግሮናል፣ እየመራን ለዚህ አብቅቶናል፣ ለዚህ አብቅቶናል። ስንቱን ውጣ ውረድ አልፈነዋል። ጨለማው ተገፍቶ ብርሃን ሆኗል፣ ጨለማው ተገፍቶ ብርሃን ሆኗል፣ እየመራን ለዚህ አድርሶናል፣ ለዚህ አድርሶናል። ብራቮ! በትክክል ተመልሷል። እንደገና የኤርትራን ባህር
በጣም ጥሩ ዳኛ 2 ነጥብ ሰጥቷቸዋል። እየመራ ለዚህ አብቅቶናል እናንተ ለዚህ አድርሶናል የሚለውን ስለዘመራችሁ ዳኛ 2 ነጥብ ሰጥቷቸዋል። እሺ የመጨረሻው የመዝሙር ጥያቄ ቁጥር 2 የደሙ ግዛው እርሱ ነው የደሙ ይገዛ እርሱ ነው የነቱ ይገዛ እስኪ በትክክል አሁን እንደገና የደሙ ይገዛው እርሱ ነው የደሙ ይገዛው እርሱ ነው የእውነቴም ጥሩ ነው እርሱ ነው የሚለው እርሱ ነው የደሙ ይገዛው እርሱ ነው። እስኪ እንደ አዲስ ዘምሩ እናንተ ራሳችሁ የሚያድስ የሚለውጥ የሕይወት ቃል ደስታ ምሰጥ የሚያድስ የሚለውጥ የሕይወት ቃል ደስታ ምሰጥ እርሱ ነው የደሙ ያገዘው እርሱ ነው። እስኪ መዝሙሩን አንድ ላይ እንዘምር የሚያድስ የሚለውጥ የሕይወት ቃል ደስታ የሚሰጥ የሚያድስ የሚለውጥ የሕይወት ቃል ደስታ የሚሰጥ እርሱ ነው የዓለም ሁሉ ቤዛ እርሱ ነው በደሙ የገዛ እርሱ ነው የዓለም ሁሉ ቤዛ እርሱ ነው በደሙ የገዛ ቅዱስ ቁርባን ቅዱስ ቁርባን የኢየሱስ ሥጋና ደም የሚሰጥ ለዓለም ሕይወት የሚሰጥ ለዓለም ሕይወት። እሺ ዳኛ 1 ነጥብ ሰጥቷቸዋል። እጅግ የተወደዳችሁ ተመልካቾቻችን የመዝሙር ጥያቄዎች በየቤታችሁ እንደመለሳችሁ አምናለሁ። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። ትንሳኤና አድማሱ ከዋላጫ ቅዱስ ገብርኤል ቁምስና 5 ነጥብ አምጥተዋል። እስራኤልና
ደጉ ከሄምቤቾ ቅዱስ ሚካኤል እና ካንተቡላ ቅዱስ ዮሴፍ ቁምስና 7 ነጥብ አምጥተዋል። እንግዲህ ውድድሩ ጥሎ ማለፍ ስለሆነ ደጉና እስራኤል ወደሚቀጥለው ዙር አልፈዋል። አድማሱና ትንሳኤም 5 ነጥብ አምጥታቸዋል። የጠቅላላ እውቀት ነው ያልተመለሰው። በጣም ጥሩ ነው። እናመሰግናለን ስለ ተሳትፏችሁ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የ9ኛው ዙር ክፍል 4 የተመለከታችሁትን ይመስል ነበረ። በዛሬው ጥያቄና መልስ ውድድር ብዙ ጸጋዎችን እንዳገኛችሁ አምናለሁኝ። በሚቀጥለው በ9ኛው ዙር በክፍል 5 ከሌሎች ተወዳዳሪዎች ጋር ሆነን እንመጣለን። እስከ ሳምንት በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን።